አማርኛ ፊደል ስታነቡ ወይም ስታጠኑ በግላችሁ ፊደሉን በደንብ መረዳታችሁ የሚታወቀው ይሄ አቡጊዳ የሚባለውን ፊደል በደንብ ማንበብ መቻላችሁ ነው። ይሄን ነገር ደግሞ እንዳታነቡ የሚያደርጋችሁ ነገር ምንድነው? በጣም ይከብዳል፣ ውስብስብ ነገር ነው ማለት ነው። እንደዚህ ስታነቡት ለምሳሌ አቡጊዳ ሄ ውዞ ይሄን ስታነቡ ስንት አይነት 7 የተለያየ ፊደል ለምታነቡ፣ ነገር ግን የሀ ቤተሰብን ወደ ጎን ስታነቡ ሀ ሁ ሂ ሃ ሄ የሚለው ቀላል ነው። ለምሳሌ እንዴት ቀላል ነው? አቡጊዳ እንዴት ብታነቡት ቀላል ነው ማለት ነው። እንደዚህ ስታነቡት ቀላል ነው አይደለ? ይኸው ሀ ሀ ሁ ሂ ሃ ሄ ህ ሆ። ነገር ግን ወደዚህ ሲነበብ ይከብዳል። አቡጊዳ ሄ ውዞ። ለምን ነገር ይሄን ነገር ለምን አሞክሩትም? ከዛ በፊት ይሄን ቪዲዮ ለማየት ከመጀመራችሁ በፊት ይህ ቪዲዮ በጣም እየታየ አይደለም፣ ኮፒ ሊንክ ሼር አድርጉልኝ ለሌሎች ሰዎች። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ በዚህ ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ በግል አስጠኝ ተመድቦላችሁ ማጣት የምትፈልጉ ተማሪዎች በዚህ ቁጥር ብትደውሉልኝ እኔን አግኝታችሁ መማር ትችላላችሁ ማለት። ስለዚህ ደውሉልኝ። ስለዚህ አቡጊዳ ጋር እንመለስና አቡጊዳን በቀላሉ እንዴት እንደምታጠኑ እዚህ ጋር እነግራችኋለሁ ማለት ነው። ለምሳሌ ይሄ አቡጊዳ ሄ ውዞ የምትለዋ ያው በሙዚቃም በምንም ብዙ ጊዜ ፋሚሊየር ነች። ሶ አቡጊዳ ሄ ውዞ። ወደ ሁለተኛው እንሄዳለን። ደ ሁ ዊ ዛ። ይቺ ፊደል ብትጠፋኝ ምን ማድረግ ያለባችሁ? አንድ ቲፕ ልንገራችሁ። ይሄ ፊደል ቢጠፋችሁ የት ትመጣላችሁ ማለት ነው? ያው ይቺን ፊደል አርዴ ይሄን ጠፋኝ። ስለዚህ ይሄን ፊደል ይዤ ወደዚህ እመጣለሁ ማለት ነው። አያችሁ፣ ይቺን ለማንበብ ማለት። ስለዚህ ምን ታደርጋላችሁ? ይሄንን እንደዚህ ታነባላችሁ። ዠ ዡ ዢ ብላችሁ ከመጀመሪያው ዠ ዡ ዢ ዣ ዤ እንደዚህ ብላችሁ ታነባላችሁ። ሁሉም እንደዛ ነው ማለት ነው አይደለ? እሺ፣ ያው እዚህ ጋር የሁሉም እንደዛ ነው። ለምሳሌ ወደ መጨረሻ ሄዳቸውን ለማንበብ ብትፈልጉ ራሱ እዚህ አካባቢ አሁን ይሄን ፊደል እስኪ አናንበብ ብንል የመጀመሪያ ፉ የፈ ሁለተኛ ፉ ፂ ጸ ጹ ጺ። ይሄ ቃ ነች፣ ቀ ቁ ቂ ቃ። እች ሬ ነች፣ ረ ሩ ሪ ራ ሬ። አያችሁ፣ ይሄ ደግሞ ስ ነው፣ ሰ ሱ ሲ ሳ ሴ ስ። ይሄ ፊደል ቶ ነው። ከዚህ ስትጀምሮ የቶ ፊደል ወደ ታች ስትመጡ ተ ቱ ቲ ታ ቴ ት ቶ። በቀላሉ እንደዚህ መልመድ ትችላላችሁ ማለት ነው። በተጨማሪ ማስተማሪ የምትፈልጉ ተማሪዎች ደግሞ በዚህ ቁጥር ደውሉልኝ፣ እኔን ማግኘት ትችላላችሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ።